በመካከለኛው ምስራቅ በአሜሪካና በኢራን መካከል እየተካሄደ የሚገኘው የሚሳኤል የተኩስ ልውውጥ አሁንም እንደቀጠለ ነው። ዋሽንግተንም የጥቃት አድማሷን ወደ አዲስ ምዕራፍ ያሸጋገረ እርምጃን ወስዳለች። ይህ እርምጃ ግጭቱ በድጋሚ ካገረሸ 12 ቀናት በኋላ የታየ ሲሆን አሜሪካ እጅግ ዘመናዊና ግዙፉን ቢ1 ላንሰር የተሰኘውን የረጅም ርቀት ስልታዊ ቦምብ ጣይ አውሮፕላን በኢራን ላይ ጥቃት እንዲሰነዝር ማሰማራቷ ነው። ይህ ክስተት ወታደራዊ ግጭት ብቻ ሳይሆን የቀጠናውን የኃይል ሚዛን የሚቀይርና ዓለም አቀፍ የነዳጅ ንግድን አደጋ ላይ የሚጥል ታላቅ ጂኦፖለቲካዊ ሁነት ሆኖ ተመዝግቧል ሲል ጄሩሳሌም ፖስት ዘግቧል። የቢ1 ቦምብ ጣይ አውሮፕላን መሰማራት በራሱ ዋሽንግተን ለቴህራን የላከችው እጅግ ከባድ ማስጠንቀቂያ ሲሆን ይህም አሜሪካ የኢራንን ወታደራዊ አቅም ለማዳከም ማንኛውንም አይነት ከባድ መሳሪያ ለመጠቀም ወደማያወላውል አቋም መሸጋገሯን የሚጠቁም እንደሆነም አክሲዮስ ይዞት በወጣው ዘገባ አስነብቧል። የቢ1 ቦምብ ጣይ አውሮፕላን በወታደራዊ ሳይንስና በጦርነት ስልት ውስጥ ያለው ስፍራ እጅግ የተለየ ነው። ይህ አውሮፕላን በዝቅተኛ ከፍታ ላይ ከድምፅ ፍጥነት በላይ መጓዝ የሚችልና በዓለም ላይ ካሉ ማንኛውም አይነት ቦምብ ጣይ አውሮፕላኖች በበለጠ ከፍተኛ መጠን ያለው የጦር መሳሪያ የመሸከም አቅም ያለው በመሆኑ የሰማይ አንበሳ የሚል ቅጽል ስም ተሰጥቶታል። አውሮፕላኑ እያንዳንዳቸው 2000 ፓውንድ የሚመዝኑ 24 ቦምቦችን ወይንም ደግሞ በደርዘን የሚቆጠሩ ዘመናዊ ክሩዝ ሚሳኤሎችን የመሸከም ብቃት አለው። ባሳለፍነው ማክሰኞ ዕለት የተከናወነው ይህ ተልዕኮ በኢራን ውስጥ የሚገኙትን የእስላማዊ አብዮታዊ ዘብ ኢላማዎችን የመታ ሲሆን ጥቃቱ የተፈጸመው አውሮፕላኑ በዩናይትድ ኪንግደም ከሚገኝ የጦር ሰፈር ተነስቶ አህጉራትን አቋርጦ ረጅም ርቀት በመጓዝ ነው። ይህም አሜሪካ ከባሕረ ሰላጤው ሀገራት ባሻገር በአውሮፓ የሚገኙ የጦር ሰፈሮቿን ጭምር ለዚህ ጦርነት እየተጠቀመች መሆኑን እንደሚያሳይ ሮይተርስ ዘግቧል። በተለይም አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም ስልጣን በያዙ ማግስት የአሜሪካ ጦር በኢራን ላይ ለሚፈጽማቸው ጥቃቶች የብሪታንያን የጦር ሰፈሮች እንዲጠቀም በይፋ ፈቃድ መስጠታቸው የምዕራባውያን ጥምረት በኢራን ላይ ያለውን ወጥ አቋም የሚያጠናክርና ለቴህራንም ብቸኝነትን የሚያበስር ሆኖ ተገኝቷል። ይህ የቢ1 ቦምብ ጣይ አውሮፕላን ተልዕኮ ምንም እንኳን በአውሮፕላን መከታተያ ድረገጾች አማካኝነት እንቅስቃሴው በግልጽ ሲታይ የነበረ ቢሆንም የአሜሪካ ማዕከላዊ እዝ ሴንትኮም ግን በወቅቱ በሰጠው መግለጫ ስለ አውሮፕላኑ ዝርዝር መረጃ ከመስጠት ተቆጥቧል። ማዕከላዊ እዙ በሰጠው መግለጫ ጥቃቱ ያተኮረው የኢራን ወታደራዊ ኦፕሬሽን ማዕከላት፣ የባህር ኃይል አቅሞች፣ የአውሮፕላን ማረፊያዎች፣ የሰው አልባ አውሮፕላን ማከማቻዎችና የወታደራዊ ሎጂስቲክስ መሠረተ ልማቶች ላይ መሆኑን ብቻ ገልጿል። የዚህ ጥቃት ዋና ዓላማ ኢራን በሆርሙዝ የባህር ሰርጥ የሚያልፉ የንግድ መርከቦች ላይ የምታደርሰውን ስጋት ለመቀነስና አቅሟን ለማዳከም የታለመ እንደሆነም ተነግሯል። ሆኖም የቢ1 መሰማራት ለኢራን አመራሮች የሚፈጥረው የስነ ልቦና ጫና እጅግ ከፍተኛ መሆኑን የዘገበው ደግሞ አልጀዚራ ነው። ምክንያቱም አውሮፕላኑ ያለው እጅግ ከፍተኛ የጥፋት አቅም ኢራን የያዘችውን መንገድ ካላቆመች የከፋ ውድመት እንደሚጠብቃት የሚያስጠነቅቅ በመሆኑ ነው። ከዚሁ ጋር ተያይዞ የፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የያዘው አቋም እጅግ ጠንካራና ተገማችነት የሌለው እየሆነ ስለመምጣቱ ሮይተርስ አስነብቧል። ትራምፕ በቅርቡ በሰጡት መግለጫ ኢራን በሆርሙዝ የባህር ሰርጥ በሚንቀሳቀሱ መርከቦች ላይ ጥቃት በፈጸመች ቁጥር አሜሪካ በኢራን ውስጥ የሚገኙ ድልድዮችንና የኃይል ማመንጫ ጣቢያዎችን እንደምትመታ ዝተዋል። ትራምፕ በቴህራን ከተማ አካባቢ የሚገኙ ቁልፍ መሠረተ ልማቶች ሳይቀሩ ጥቃት እንደሚፈጸምባቸውም በይፋ ተናግረዋል። ይህ መሠረተ ልማትን በመሠረተ ልማት የመበቀል ስልት ጦርነቱ ከወታደራዊ ኢላማዎች አልፎ ወደ ሲቪል መገልገያዎች ሊሸጋገር እንደሚችል ፍንጭ የሚሰጥ ሆኖ ተገኝቷል። ፕሬዝዳንቱ ኢራን መርከብ ላይ በምትተኩስበት በእያንዳንዱ ጊዜ አሜሪካ አንድ ድልድይ ወይንም የኃይል ማመንጫን ታወድማለች በማለት አዲሱን የቀጣይ እርምጃ መመሪያ ይፋ አድርገዋል። ይህ መመሪያ ኢራንን ከወታደራዊ አቅም በላይ የኢኮኖሚና የማኅበራዊ ቀውስ ውስጥ ለመክተት ያለመ ነው። የኢራን ወገንም ለዚህ ማስፈራሪያ የሰጠው ምላሽ እኩል የከረረና የሞት ሽረት ትግል መሆኑን የሚያሳይ ነው። የኢራን ዋና ተደራዳሪ መሐመድ ባገር ቃሊባፍ አሜሪካ በኢራን የኃይል ማመንጫዎችና ድልድዮች ላይ ጥቃት የምትፈጽም ከሆነ በባሕረ ሰላጤው ቀጠና የሚገኝ ማንኛውም መሠረተ ልማት ከጥቃት እንደማይተርፍ አስጠንቅቀዋል። እኛ ነዳጅ የማንሸጥበት ቀጠና ውስጥ ማንም ነዳጅ አይሸጥም ያሉት ቃሊባፍ የኢራን ደህንነት ካልተጠበቀ የቀጠናው ሀገራት መሠረተ ልማት ሁሉ የጥቃት ኢላማ እንደሚሆን ገልጸዋል። ይህ ፍጥጫ ጦርነቱ በቀጥታ በሁለቱ ሀገራት መካከል ብቻ ሳይሆን የቀጠናውን የኢኮኖሚ የጀርባ አጥንት የሆኑትን
የነዳጅ ማውጫዎችንና የንግድ መስመሮችን ሊያወድም እንደሚችል ያሳያል። ሁለቱም ወገኖች የሲቪል መሰረተ ልማቶችን ኢላማ ማድረጋቸው በዓለም አቀፍ ሕግ የጦር ወንጀል ሊያስብል እንደሚችል ቢታወቅም በሁለቱ ወገኖች ዘንድ ያለው የብድር ምላሽ ስሜት ግን ለሕጉ ደንታ የሰጠ አይመስልም። ኢራን በዚህ ሳምንት ብቻ የአሜሪካ ወዳጅ የሆኑትን ባህሬን፣ ኩዌትና ዮርዳኖስ ላይ ተደጋጋሚ ጥቃቶችን መፈጸሟ የቃሊባፍ ማስጠንቀቂያ በተግባር እየታየ መሆኑን ያሳያል። በአሁኑ ወቅት ኢራን በአሜሪካ ላይ እያደረሰች ያለው ጉዳትም ዝቅ ተደርጎ የሚገመት አይደለም። ምንም እንኳን የአሜሪካ መከላከያ ሚኒስቴር ፔንታጎን የኢራን ወታደራዊ አቅም ተግባራዊነቱ ተዳክሟል ቢልም የመሬት ላይ እውነታው ግን የተለየ ምስልን ያሳያል። በዮርዳኖስ የሚገኝ የአሜሪካ የጦር ሰፈር በኢራን ድሮኖች ተመቶ 3 የአሜሪካ ወታደሮች መገደላቸው ኢራን አሁንም ቢሆን የሰላ ጥቃት የመሰንዘር አቅም እንዳላት ማሳያ ነው። እስካሁን ባለው መረጃ መሰረት በዚህ ጦርነት የተገደሉ አሜሪካውያን ቁጥር 18 ደርሷል። የኢራን ሚሳኤሎችና ድሮኖች እጅግ ዘመናዊ እየሆኑ መምጣታቸውና የአሜሪካን የአየር መከላከያ ዘዴዎች ሰብረው መግባት መቻላቸው ዋሽንግተንን በእጅጉን አሳስቧታል። የኢራን ጥቃቶች ከጊዜ ወደ ጊዜ ትክክለኛነታቸው እየጨመረ መምጣቱ ከሩሲያና ከቻይና የምታገኘው የስለላ መረጃ ድጋፍ ሊሆን እንደሚችል ወታደራዊ ተንታኞች ይገምታሉ። የቢ1 ቦምብ ጣይ አውሮፕላን መሰማራት በዋነኝነት ያተኮረው የኢራንን የአየር መከላከያ ዘዴዎችና የሚሳኤል መሠረተ ልማቶችን ለመምታት ቢሆንም ኢራን የምትከተለው ተመጣጣኝ ያልሆነ የጦርነት ስልት ግን ለአሜሪካ ፈታኝ ሆኖባታል። ኢራን በቢሊዮኖች የሚቆጠር ዶላር የሚወጣባቸውን የአሜሪካ የአየር መከላከያ መሳሪያዎችን ለማሸነፍ እጅግ ርካሽ የሆኑ ነገር ግን በብዛት የሚተኩሱ ድሮኖችንና ሚሳኤሎችን ትጠቀማለች። ይህ ደግሞ አሜሪካን ከፍተኛ ወታደራዊና ኢኮኖሚያዊ ኪሳራ ውስጥ የሚከት ስልት ነው። የኢራን ድሮኖች ለማምረት ጥቂት ሺህ ዶላሮችን ብቻ የሚጠይቁ ሲሆኑ እነሱን መጥቶ ለመጣል የሚወጣው ሚሳኤል ግን በሚሊዮን የሚቆጠር ዶላርን ያወጣል። ይህ የወጪ ልዩነት ኢራን ጦርነቱን ለረጅም ጊዜ እንድትገፋበትና አሜሪካን እንድታዝል ያስችላታል። በተጨማሪም የኢራን ወታደራዊ አቅም ከሚገመተው በላይ በፍጥነት ራሱን እያደሰ መሆኑን አሜሪካን ጭምር ሳያስገርም እንዳልቀረ አክሲዮስ በዘገባው አስፍሯል። በሌላ በኩል ግጭቱ ወደ ቀይ ባህርና ባብኤል መንደብ እየተስፋፋ መምጣቱ ስጋቱን ይበልጥ አባብሶታል። በየመን የሚገኙትና በኢራን የሚደገፉት የሐውቲ አማጽያን በሳውዲ አረቢያ መርከቦች ላይ ጥቃት መሰንዘር መጀመራቸው ኢራን ከፋርስ ባሕረ ሰላጤ በተጨማሪ በሌላ አቅጣጫ አዲስ የጦር ግንባር ለመክፈት ማቀዷን ያሳያል። ይህ እርምጃ በዓለም አቀፍ የነዳጅ ንግድ ላይ ከፍተኛ ጫና የሚፈጥር ሲሆን በርካታ የንግድ መርከቦች አቅጣጫቸውን እንዲቀይሩም አስገድዷቸዋል። አሜሪካ ይህንን የኢራን ስልት ለመመከት ቢ1 ቦምብ ጣዮችንና ሌሎች ተዋጊ አውሮፕላኖችን በተጠንቀቅ ብታቆምም የኢራን አጋር ኃይሎች ግን በተለያዩ አቅጣጫዎች ጥቃታቸውን ቀጥሏል። የሐውቲዎች ጥቃት ከወራት ዝምታ በኋላ እንደገና ማገርሸቱ በኢራን በኩል የሚሰጥ ቀጥተኛ ትዕዛዝ መኖሩን እንደሚያመላክት የአሜሪካ የመከላከያ ባለስልጣናት ያምናሉ። ዲፕሎማሲያዊ ጥረቶችም ቢሆኑ እስካሁን ተጨባጭ ውጤት አላመጡም። የኳታርና የኦማን አሸማጋዮች በቴህራንና በዋሽንግተን መካከል ድርድር ለማድረግ ጥረት እያደረጉ ቢሆንም ሁለቱም ወገኖች የያዙት አቋም እጅግ የተራራቀ በመሆኑ ስምምነት ላይ መድረስ አልተቻለም። ፕሬዚዳንት ትራምፕ ኢራናውያን በከፍተኛ ሁኔታ እየተመቱ ነው፣ ስምምነትም ይፈልጋሉ፣ ነገር ግን ለትክክለኛው ድርድር ዝግጁ አይደሉም በማለት በኢራን ላይ የሚደረገው ወታደራዊ ጫና እስካልበረታ ድረስ ዲፕሎማሲ ውጤት እንደማያመጣ ያምናሉ። በሌላ በኩል ደግሞ የኢራን ባለስልጣናት አሜሪካ በቅድሚያ ጥቃቷን እንድታቆም ይፈልጋሉ። ይህ የአይበገሬነት ፉክክር በቀጠናው ያለውን ውጥረት ወደማይመለስበት ደረጃም እያደረሰው ይገኛል።